ለመኖር በሚደረግ ድካም ውስጥ ነው ያለነው። ህይወትን ለመቀጠል በሚደረግ ድካም ውስጥ ነው ያለነው። በዙሪያችን ያለው everything is fine አይደል? ወንበሩ ያምራል አያምርም? በጣም እኮ ያምራል። ልብሶቻችን ያምራሉ፣ መልካችን ያምራል። በብዙ ቴክኖሎጂዎች በሚያምር ዲስፕሌይ ብዙ መልእክቶች ይተላለፋሉ። የሚደብር ነገር እዚህ ውስጥ አውጡ ምናምን ብላችሁ አታውጡም። everything is fine but nothing means anything። ግን ምንም ትርጉም የሚሰጥ ነገር የለም። ቀልባችሁ ደረቀ ይላል አላህ ተባረከ ወተዓላ። እንደ ድንጋይ አረ እንደውም ከድንጋይ በላይ ይላል። ድንጋይ እንኳን አላህን ፈርቶ አንዳንዴ ከላይ የተንከባለለ ይወድቃል። ከድንጋይ ውስጥም ተሰንጥቆ ከውስጡ ምንጭ የሚመነጭ ድንጋይ አለ ይላል አላህ ተባረከ ወተዓላ። የአንዳንድ ሰዎች ቀልብ ከድንጋይ በላይም እንደደረቀ የሚያሳይ ለመካሪነት መመከር ለሚችል ሰው ቀልቡ ላልሞተ ሰው ሞት ይበቃዋል ተብሎ ሞት ያልመከረው ምንም አይመክረው። ስተኛ በነቢዩ ሱና መሰረት ምተኛ ከሆነ ብስሚከ አላሁመ አሙቱ ወአሕያ ብለህ ነው ምትተኛ። ጌታዬ ሆይ ባንተ ስም ነው የምሞተው፣ ባንተ ስም ነው የምቀሰቀሰው እያልከን። እንቅልፍ ትንሹ ሞት ነው። እዛው በተኙበት ወደ ቀጣዩ ዓለም የሚሸጋገሩ የሚሞቱ አሉ። ከእንቅልፍ ስትነቃም በነቢዩ ሱና መሰረት ምትነቃ ከሆነ አልሐምዱሊላህ አለዚ አሕያኒ ባዕደማ አማተኒ ነው ምትል። ካሞተኝ በኋላ የቀሰቀሰኝ ጌታ ምስጋና ይገባው ነው ምትል። ጌታዬ ሆይ ጎኔን ባንተ ስም ነው ያሳረፍኩት፣ ነፍሴን በዚሁ ከወሰድካት ዘንላት፣ ማራት፣ ከሷሊሖች ከደጋጎች ተርታ አሰልፋት፣ ፈቅደህልኝ ደግሞ ከተነሳሁኝ ካልሞትኩኝ በቀጣይ ህይወቴ ላይ ደጋግ ባሮችህን ከወንጀል እንደምትጠብቀው የኔንም ነፍስ ከወንጀል ጠብቃት ያሉ ነው የአላህ ባሮች የሚተኙት የሚነሱት። የሰው ልጅ ትልቁ እስር ቤት ፍርሃት ነው። ብዙዎቻችን የሰዎችን ትችት እንፈራለን፣ ድህነትን እንፈራለን፣ ነገ ምን ይፈጠር ይሆን ብለን እንሰጋለን። ነገር ግን በአላህ ሱብሓነሁ ወተዓላ የሚያምን ልብ ውስጥ ከአላህ ውጭ ያለ ፍርሃት ሊሰፍር አይገባም። አላህ በቁርአኑ እንዲህ ይላል፣ ሰዎችንም አትፍሩ እኔንም ፍሩ። ባሪያዬ ተመኝ፣ የፈለከውን ነገር ፈልግ። ፈኢኒ ቀድ ዐፈውቱ ዐንከ ያ አላህ። አየህ እኔ ይቅር ብያለሁ። ወቀሳ የለም። ወንጀሉ አይነገረውም። አላህ በቃ ሙሉ ለሙሉ አንስቶለት ማለት ነው። አልዐፉ ይቅር ብያለሁ። እንዲሰራ እንዲያልሰራህም ወይ ዱንያ ላይም ስትሬ ነበር የለም። ዛሬ ደግሞ አኺራ ላይ ይኸው ይቅር ብዬ እንትን ብያለሁ ምሬልሃለሁ አይደለም የሚባለው። የፈለከውን ጠይቅ። ቀድ ዐፈውቱ ዐንክ ፈለን ተተመነ ልየውመ ሸይአን ኢላ አዕጠይቱከ ኢያህ። አላህ ዛሬ ምንም ነገር ተመኝተህ የሰጠውህ ቢሆን እንጂ ይለዋል አላህ። ምንም ነገር አትመኝም የሰጠውህ ቢሆን እንጂ። አልዐፉ ይህንን የአላህ ዐፉታ ያገኙ ሰዎች እንዲህ የሚባሉ ሰዎችም አሉ ማለት ነው። ወንድሞቼ ወላሂ እኔ ይህኛው ሐዲስ ሰተርቱሃ ለከ ፊ ዱንያ ሰተርቱሃ ዐለይከ ፊ ዱንያ። አንዳንድ ጊዜ ሰዎች የሆነ ወንጀል ሰርተው እንዴት ይህን ይሰራል ምናምን ብለን እኮ ወሬ እንላለን አይደል? በተለይ የማትጠብቀው ሰው ወንጀል ላይ ይወድቃል። ሰዎች አይደለም መላኢካ አይደለም እንሳሳታለንና እንዴት እንደዚህ ያደርጋል እንላለን። አንድ ነገር ረስተናል። አላህ ሱብሓነሁ ወተዓላ የእኛን ሲትር አላነሳውም፣ የሰውየውን አንስቶበት ነው። አየህ አይደል? የሰውየውን ሲትር አላህ ይጠብቀን። ሲትሩ ተነሳበት፣ የኛ አልተነሳም። ቢነሳ የሰውየውን የሚያስንቅ ሊሆን ይችላል። ያ አላህ ከገባሁበት የጽልመት ዓለም በእዝነትህ አውጣኝ፣ ወደ ሰፊው ብርሃንህ አስገባኝ፣ ከውርደቴ ወደ ልቅናህ አስጠጋኝ። አላህዬ የሠራሁት ኃጢአት ሊጎዳህ አይችልም፣ በጎ ተግባሬም አይጠቅምህም። በእውነት አዛኝ የሆንክ ፈጣሪ ነህ። ስፍር ቁጥር የለሽ ወንጀሎቻችን
ንግስናህን ቅንጣት አይቀንሱትም። መልካም ሥራዎቻችንም ስልጣንህ ላይ ቅንጣት የሚጨምሩት ነገር የለም። ጌታዬ እኔ ምስኪኑ ባሪያህ ከፊትህ ቆሜያለሁ። አንተን ከመለመን ላልታቀብ በጸሎት ደጅ ጠናለሁ። ትሰማኝ ዘንድ በርህን አንኳኳለሁ። አላህዬ ታውቃለህ፣ ችግሩ እኔው ራሴ ነኝ፣ ጠያቂውም እኔው ነኝ። እኔ ምንም የሆንኩት ባሪያ እንዳልጠፋ አንተ ሕያው የሆንከው አምላኬ ታደገኝ። አላሁመ አሚን። ለምን ማንንም አንፈራም? አንደኛ የመጥቀምና የመጉዳት ስልጣን የአላህ ብቻ ስለሆነ። ነቢዩ ሰለላሁ ዐለይሂ ወሰለም ለኢብኑ አባስ በሰጡት ታላቅ ምክር ላይ እንዲህ ብለዋል። እወቅ፣ ህዝቦች ሁሉ አንተን ለመጥቀም ቢሰበሰቡ አላህ በጻፈልህ ነገር እንጂ ሊጠቅሙህ አይችሉም። አንተን ለመጉዳትም ቢሰበሰቡ አላህ በጻፈብህ ነገር እንጂ ሊጎዱህ አይችሉም። ታዲያ የፍጥረታቱ ሁሉ መለኪያ አላህ እጅ ከሆነ ሰውን መፍራት ለምን አስፈለገ? አላህ ሱብሓነሁ ወተዓላ ባሮቹን በጣም ስለሚወዳቸው ከለፉበት ውጭም ሰርፕራይዝ የሚያደርጋቸው ያልጠበቁት ነገር ዝም ብሎ የሚሰጣቸው ነገር አለ። ያ ሁለት ነገር ነው ያለው። አንደኛ ከሱ መንገድ የራቅነውን ባሮቹን እንድንቀርበው ለማድረግ ነው። ሁለተኛ የቀረቡትን ባሮቹን ውዴታውን ለመግለጽ ነው ይላል። በነገራችን ላይ ሂባው ማቴሪያሊስቲክ የሆነ ወይም ቁሳዊ ብቻ ላይሆን ይችላል። ብዙ አይነት ሂባዎች አሉ፣ እንመጣባቸዋለን። ቀልባችን ጨርሶ ከድንጋይ በላይ ከደረቀ መኖር ምንም አይጠቅምንም። ቶሎ ሞተን ወንጀላችንን ቶሎ ፋይሉን ብንዘጋ ይሻለናል። ሰው ምድር ላይ ሲኖር በእያንዳንዱ ዕለት ወደ አላህ ካልተቃረበ፣ ለሰው ልጆች መልካም ካልሆነ መኖሩ ምንድነው ፋይዳው? ከእንስሳት በታች ሆኖ መኖር ማለት ነው። እንስሳት እርስ በርስ ማይጨካከኑትን ያክል ሰው ሰው ላይ እየጨከነ ነው፣ እየከፋን ነው፣ ወደ ወንጀል እየከነፈን ነው፣ እየተገፋን ነው። ኸይር ላይ መሶበር እያቃተን ነው። ሸር ላይ ከግመል የበለጠ ትዕግስተኞች የሆንን ነው፣ ጉልበተኞች የሆንን ነው። ለማን? እስከ መቼ? ግፍ በደል ሞልቶ እየፈሰሰ የሌሎችን የኮነነኝ እኛው ራሳችን የወንጀሉ የግፉ ተካፋዮች ነን። ብዙዎቻችን የራሳችን አይታየንም፣ ወደ ሌሎች ነው ጣት ምንቀስረው። ከሚስትህ ጋር፣ ከልጆችህ ጋር፣ ከጎረቤትህ ጋር፣ ከሰራተኛህ ጋር፣ ከወላጆችህ ጋር ግንኙነትህ ምን ይመስላል? እኔ ታዛዥ ነኝ ወይ? ተጸጽቼ ጥፋቴን አውቄ መመለስ ሰው ነኝ ወይ ልንል ተውበትን ከራሳችን ማስተካከልን ከራሳችን ልንጀምር ይገባል። ምንም ያክል ዱንያ ላይ ደልቶን ብንኖር ያለነው የፈተና አዳራሽ ውስጥ ነው፣ ያለነው የቀደር ወፍጮ ቤት ውስጥ ነው። ተራ እየጠበቀን እህል ለማስፈጨት ሰዎች ወፍጮ ቤት ሄደው ተራ እንደሚጠብቁት እኛም ተራችን እየጠበቅን ነው። የፈተና ወንበር ላይ ነው ያለነው። ወይ እናልፋለን ወይ እንወድቃለን። ብልህ አስተዋይ ሰው ማለት ለዲኑ የሚጠነቀቅ ሰው፣ ለአኼራው ስንቁ የሚሰንቅ ሰው፣ ከሞት በኋላ ላለው ህይወት ነቅቶ በየቀኑ ስራ የሚሰራ ሰው። ዑትባ ኢብኑ ገዝዋን የሚባሉ ሰባተኛው ሙስሊም ነቢዩ ዓለይሂ ሰላቱ ወሰላም ዳዕዋ ማድረግ ሲጀምሩ አንድ ብለው መካ ላይ የእስላም ጥሪ ሲጀመር 1 2 3 4 ብለው ሰዎች ሲቆጠሩ ሰባተኛ የሰለሙት ሰው ታላቁ ሱሐቢ አንድ ቀን ባልደረቦቻቸውን ጓደኞቻቸውን ሰብስበው ሲመክሩ ኹጥባ ሲያደርጉ ምን አሉ? አላ ኢነ ዱንያ ቀድ አደነት ቢሰርም ወወለት ሐዳአ ወለም የብቀ ሚንሃ ኢላ ሱባበቱን ከሱባበት ልኢና ወኢነኩም ፊ ዳሪን ተንተቂሉን ዐንሃ ፈንተቂሉ ቢኸይሪ ማ ቢሐضረቲኩማ። አዋጅ ንቁ፣ ስሙ። ዱንያ የሄደች ነው፣ ፈጥና ያለቀች ነው። ከዱንያ የቀረው ዕቃ ላይ የነበረ ውሃ ፈሳሽ ነገር ተደፍቶ ተቀጥቶ አልቆ መጨረሻ ላይ የሚቀር ሚንጠባጠብ ያክል ነው ዱንያ ላይ የቀረው። ዱንያ አልቃለች። የቀረው ሚንጠባጠብ ነገር ብቻ ነው ከዱንያ። እናንተ ከዱንያ መውጣታችሁ አይቀርም። ከዱንያ ስትወጡ አለ የተባለ መልካም ነገርን ይዛችሁ ውጡ። ምንድነው ከዱንያ ይዘነው ልንወጣ የምንችል መልካም ነገር? መልካም ስራ ብቻ ነው። ብርድ ልብስ፣ ወርቅ፣ አልማዝ፣ መኪና፣ አልጋ ከዱንያ ይዤ እወጣለሁ ብትል አትችልም፣ አትችይም። ይዘውት እንኳ ቢሄዱ ቀብሩን በወርቅ እናንጥፍለት። ማንም ነድቶት የማያውቅ አዲስ የነዳውን መኪና እናስገባለት ቀብር ላይ ቢባል አፈር ይባለዋል እንጂ ለአኼራ አይጠቅምም።
አኺራ ላይ የሚጠቅመው ኢማንና መልካም ስራ ብቻ ነው። ዱንያ አልቃለች፣ የመጨረሻ የሚንጠባጠብ ብቻ ነው የቀረው ከዱንያ ስትወጡ መልካም ነገር ይዛችሁ ውጡ። መልካሙ ነገር በአላህ ማመን፣ መልካም ስራ መስራት፣ መልካም ሰው መሆን። ሐዲስ ላይ ከነቢዩ ዓለይሂ ሰላቱ ወሰላም እንደተነገረው ኢማም አሕመድ ዘግበውት፣ አልባኒ ሌሎችም ሰው ባሉት ሐዲስ አንድ ሰው ከተወለደበት ሰዓት ጀምሮ ስጁድ ተደፍቶ እስኪሞት ድረስ እስኪያረጅ አርጅቶ እስኪሞት ድረስ ዱንያን በስጁድ ብቻ ቢያሳልፋት፣ አላህን በመታዘዝ ብቻ ቢያሳልፋት የቂያም ቀን ተነስቶ አላህ ፊት ሲቆም ከተወለደበት ጊዜ ጀምሮ አርጅቶ እስኪሞት ድረስ በስጁድ ላይ ከማሳለፉ ጋር የሰራውን መልካም ስራ ይንቀዋል እንጂ በቂ ነው አይልም ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። አንድ ሰው ከእናቱ ማህፀን ከወጣበት ጊዜ ጀምሮ ለዱንያ ለፎቅ ለወርቅ ሳይጨነቅ ስጁድ ላይ ተደፍቶ አርጅቶ እስኪሞት ድረስም ስጁድ ላይ ቆይቶ በዛው ሞቶ አላህ ፊት ቢቆም ተነስቶ የቂያም ቀን የሰራውን መልካም ስራ ይንቀዋል እንጂ በቂ ነው አይልም ተብሏል። እየበላን እየጠጣን የምናሳልፈው ሰዓት፣ በማላ ያዕኒ ወሬ የምናሳልፈው ሰዓት፣ በእንቅልፍ የምናሳልፈው ሰዓት፣ ዱንያን በማሳደድ የምናሳልፈው ሰዓት ቢደመር ለአኼራ የምንሰጠው የዚህ የአንድ አስረኛም አይሆን። ከዛ በኋላም ትልቅ ነገር ሰርቻለሁ እንላለን። ነገ ያበቃል ህይወቴ ለአኼራ ስንቅ ሊያዝ ልንል ይገባል። ሁለተኛ ሪዝቅህ ወይም ሲሳይህ የተወሰነ ስለሆነ ብዙ ሰው ሰውን የሚፈራው ስራ ያባረረኛል፣ ጥቅሜን ያቋርጥብኛል ብሎ በማሰብ ነው። ነገር ግን ያንተ ሪዝቅ ያለው በሰው እጅ ሳይሆን በሰማይ ነው። አላህ የጻፈው ሲሳይ አንተ ጋር ሳይደርስ ነፍስህ አትወጣም። በሐቅ ላይ ስትቆም ሪዝቅህ አይቀንስም፣ ለሰው ስታጎበድድም ሪዝቅህ አይጨምርም። ነብዩ ሰለላሁ ዐለይሂ ወሰለም በአንድ ፈጅር ሰላት ላይ የተናገሯት ነገር በቂ ትመስለኛለች። ዛሬ ከመካከላችሁ ማን ነው ጾመኛ ብለው ሲጠይቁ የዑመር መልስ ነው። ደግሞ እንግዲህ ሁለተኛው ሰው ዑመር ናቸው። ያ ረሱላህ ያው ከቤት ወጣን፣ አሁን ፈጅር መጣን፣ ያው አልለየትንም ምናምን። አቡበከርን የምሽቱን ለየት ያድርጋሉ ጾመኛ ነኝ አሉ። አላሁ አክበር። ሁለተኛ እዛው ላይ ነው አይደለም። ከመካከላችሁ ማን ሰደቃ ተሰጣ ብለው ጠየቁ። ያ ረሱላህ ከቤት ወደ መስጊድ ነው እኮ የመጣ ነው፣ በዚህ ሰዓት ምን ሰደቃ እንስታለን? አይ ከቤት ስወጣ አንድ ምስኪን አግኝቼ ነበር፣ ለዛ ምስኪን አብዱራህማን ብን አቡበከር ከነበረችው ቂጣ ላይ ከፍዬ ለዛ ምስኪን ሰጥቻለሁ። አሁንም ሶስተኛ ተጠየቁ። ነብዩ ሰለላሁ ዐለይሂ ወሰለም መንዛር አልመሪድ ነው በሽተኛን የጠየቀ ማን ነው ብለው ሲጠይቋቸው ከቤት ስወጣ ወንድሜ አብዱራህማን ብን አውፍ ታሞ እንደነበር ሰምቼ እሱን ዘይሬ ነው የመጣሁት። ኤቭሪቲንግ በእያንዳንዱ ሞመንት ውስጥ አቡበከር አሉና ለዛ ነው ረሱል ሰለላሁ ዐለይሂ ወሰለም ሁሉም መዋቅፍ ውስጥ አንተ በጀግንነቱም በመሪነቱም በመስጠቱም መቅደም በሚቻልበት ቦታዎች ሁሉ ማንም ሊቀድም የማይችለው የተገነባ ማንነት ውስጥ ሁሉንም ሰው መቅደም የሚችል በሁሉ ነገሩ። እኔ ዑመር አቡበከርን የገለጹበት ወስፍ ይሄ ለይተ ኡሚ ዑመር አንተ ሊደ ዑመራ የዑመር እናት ዑመር አድርጋ ከምትፈጥር ምን አለ አቡበከር ደረት ላይ የበቀለች አንድ ጸጉሩን የተፈጠረ በነበር የሚሉት መውቅፍ ይሄ የአቡበከርን ግዝፈት ዝም ብሎ ይሄ ዑመርን ያክል ሰው በቃ ቁርአን ወህይ ኢላሂ ወረደለት በብዙ መልኩ እሱ የጀግንነት ማሳያ እስላም የመሪነት መገለጫ የሆኑ ሰዎች አቡበከር ውስጥ እኮ የሆነ ነገር ከስራቸው መውሰድ አይደለም፣ ደረቱ ላይ የበቀለች አንዲት ጸጉር ሆኖ መመኘት በዚያ ልክ ይሄ ማለት ሁሉንም ኢክቲማል ያደረገ ሰው በቃ ከነብይነት ያነሰው ቀጣዩ መርሐላ ለዚህ ነው አይደለም ምን ነብይና ወስዲቂና ወሹሃዳ ነው። ደረጃውም ከዛ ቀጥሎ ያለው አቡበከር ደረጃ ነው። ይሄ ደረጃ እኔም ሆንኩ ሌላውም ወንድምና እህት ማንኛውም አማኝ የሆነ ሰው እያንዳንዱ ህይወቱ ሐቅን ሲፈልግ እውነትን ሲፈልግ መውቂፍን ሲፈልግ መስጠትን ሲፈልግ ጂሃድን ሲፈልግ መብራትን ሲፈልግ በእያንዳንዱ ማንነቱ ውስጥ ከነብዩ ሰለላሁ ዐለይሂ ወሰለም ቀጥሎ አቡበከር ስዲቅ እስልምና ጋር ይቆራኙበታል። ያ መለየት የማይችል በፍጹም መለየት የማይችል የተላሰቀ የተያያዘ ነውና እኔም ሆንኩ አንተም ሁላችንም ልንሳበት የምንችለው በዛ ነው። እንዳልኩ እኔ እንግዲህ መግለጽ የሚችለው ነገር አይደለም። አቅሙም እውቀቱም አንደበቱም ሊያንስ ይችላል። ግን በቃ ህይወት ውስጥ እስላምን ስታስብ አቡበከር እስልምናን ከነብዩ ቀጥሎ ማሰብ የሚችለው ነገር ይጠፋብሃልና ያ ሁሉ ነገር ይወስዶታል ብዬ አስባለሁ። በጣም ከምትሳብባቸው እኔ ስለ አቡበከር በዚህ መልኩ አሁን ለማውራት የሚያስቸግርህ የሚያ ነው ማለት የሚያንስ ነገር በትንሽ የሚገለጽ ነገር ስለሌላቸው በጣም ብዙ ስለሆነ ኢንሻአላህ። ሶስተኛ እውነተኛ ክብር የሚገኘው በአላህ ዘንድ ስለሆነ ሰዎችን ለማስደሰት ብለህ አላህን የምታስቆጣ ከሆነ አላህም ይቆጣብሃል፣ የሰዎችንም ልብ እንዲጠሉህ ያደርጋል። ነገር ግን አላህን ብቻ ፈርተህ በሐቅ ላይ ከቆምክ አላህ ይወድሃል፣ በሰዎች ዘንድም ተወዳጅነትንና ግርማ ሞገስን ይሰጥሃል። ዳቦና ሻይ ብትበላ በቀን አንድ ዳቦ አንድ ሻይ አላህ ከጻፈልህ አጀል አንድ ደቂቃ ይቀንስ።
የዓለም ምርጥ ምግብ ብትበላ አንድ ደቂቃ አይጨምርም አጀለህ። ወር አጀለህና ሪዝቅህ አልቋል እኮ ተጽፎ። አላህን ፈርተህ ብቻ ያቺን መውሰድ ነው የደረሰችው። ተረጋጋ። ያንተ የሆነውን ወላሂ ወተላህ ወቢላህ ያንተ የሆነውን ሪዝቅ ከአንተ ሌላ ማንም አይወስደው። ደከማ ብትሆን 24 ሰዓት ብትሰራ ያንተ ያልሆነው ሪዝቅ ወላሂ አይመጣም። ይሄ የቂን ከሌለ 1 ዓመት ኹሩጅ በጣም ከዛ ችግር አለበት ውስጥ ላይ ታውቃላችሁ። ቀብር ከፈን ይሰርቅ የነበረ ሰው አሁን መስረቁ ነው የሚገርመው። ድፍረቱን የገረመኝ ከመስረቁ እኛ መቅበር እንፈራለን። ሌሊት ሄደ ከፈን መስረቅ ላኢላሃ ኢላላህ። አልሐምዱሊላህ ዘመናችን ላይ ሽፍታዎችም አደብ አድርገዋል ማለት ነው። ሰለላሁ ከዛ ተውባ አረገ፣ ወደ አላህ ተመልሶ ደርስ ያሐድር ነበር ሼኹ ጋር። ጠየቀ አንዴ እንዴት ነው አሉት። ጠየቁ ስለ ሐያቱ ሲጠየቅ እናንተ ወደ ቂብላ አድርጋችሁ ሱና ወደ ቂብላ አይደል ለሐድ ላይ ሰውዬ ወደ ቂብላ እኔ ከፈን ልሰርቅ ሲሄድ ለቂብላ ጀርባ ሰጥተው አገኛቸዋለሁ አለ። ሼኹ አለቀሱና እነዚህ አላህን በሪዝቅ የሚጠረጥሩ ሰዎች ናቸው አሉ። ደርስ ላይ የሚያጅበው እኮ ሌላ ነገር አለ። እናት ማህፀን ውስጥ እያለን ፈሳሽ እያለህ እኮ አላህ አልረሳህም። ማኘክ አትችል፣ መዋጥ አትችል። በእምብርት በኩል እንደዛ እያገለበጠ አላህ ያ ሁሉ አኑሮ አልተማርክ፣ እግርህ መራመድ አይችል፣ እጅህ መንካት አይችል። ያ ሁሉ በድክመት አውጥቶ በእግር ስትሄድ ማን ይረዘቀኛል? ማን ይረዘቀህ? እዛ ውስጥ ማን ለዚህ ረዘቀክ? ኢነላህ ሁወ ኢነላህ ሁወ ረዛቅ ኢነላህ ሁወ አረዛቅ ዙልቁወቲል መቲን። እዚች አያት ላይ ብቻ ዑለማ የተነገሩት ወር ብትፈስረው አያልቅም። ኢነ ሐርፍ ተውኪድ ወነስብ እኮ ነው ነሕው ላይ። ሁወ ሲመጣም እዚህ ጋር ስር አለ። እንደወጣህ አሁን የእምብርቱ ተቋረጠ አይደል? ማን ነገሮት ነው የጡት ወተት እንዲፈስ ያደረገው? ከአላህ ሌላ ማን አለ? መጥባት ማን አስተማረ? ማን አስተማረ መጥባት? አላህ። ሁለት ዓመት ጠብተህ በእግርህ መሄድ ስትጀምር ማን ይረዝቀኛል? አታፍርም? እነዚህ ናቸው አሏሉ ሸው አላህን በርዝቅ የሚጠረጥሩ። አላህ ደብስታን ጀግና ሁን። ጀግንነት ማለት በሰው ላይ መፎከር አይደለም። ጀግንነት ማለት አላህ የከለከለህን ነገር አይሆንም ብለህ የመከልከልና በሐቅ ላይ የመጽናት ጥንካሬ ነው። ፊትህ በአላህ ፊት በሱጁድ የሚደፋ ከሆነ ከጌታ ውጭ ላለ ለማንኛውም ፍጡር አትደፋም። ይኸውልህ ዛሬ ማለት ነው ለትልቁ ችግርህ ትልቅ መፍትሄ ነው ይዤልህ የመጣሁት። በሚስጥር የሚሰሩ ወንጀሎች፣ በሚስጥር የምትሰራቸው አላህን የምታምጻቸው ነገራቶች፣ ለነዛ ነገራቶች መፍትሄ የሚሆኑ ነገራቶች ከዑለሞች የሰማኋቸውን ነገራቶች እነግርሃለሁ። በደንብ ጆሮ ሰጥተህ አዳምጠኝ። አንተ ወንጀል መስራት አድክሞሃል አይደል? በቃ አላህን ማመጽ በጣም አሰልችቶሃል። መፍትሄ መጥፎ ሰራህ፣ በድብቅ አላህን አመጽክም በል። ወዲያውኑ ምን ታደርጋለህ? በድብቅ ወዲያውኑ ቆይታ ምናምን አይደለም፣ ወዲያውኑ ጥሩ ስራ ትሰራለህ። አላህን የሚያስደስት ነገር ትሰራለህ። ወይ 2 ረካዓ ሰግደህ ዱዓ ማድረግ እስትግፋር መለመን ሊሆን ይችላል። ወይ ሰደቃ ልትሰጥ ትችላለህ በሚስጥር ሰው ሳያየ። በቃ አየንካን የሆነ አላህን የሚያስደስት ስራ ትሰራለህ ማለት ነው። ሁለቴ እንዳትሸወድ። ይኸውልህ ሁለቴ እንዳትሸወድ። ነቢያችን ዓለይሂ ሰላቱ ወሰላም ምን ይላሉ መሰለህ? ወአትቢዕ ሰይአተል ሐሰነ ተምሑሃ። መጥፎ ከሰራችሁ በኋላ ጥሩን ስራ አስከትሉ፣ ያንን ሰርታችሁ የነበረውን መጥፎ ስራ ያስምርላችኋልና ይላሉ። አላሁመ ሰሊ ዐለይህ። አላህ ሱብሓነሁ ወተዓላ ራሱ ምን ይላል? ኢነል ሐሰናት ዩዝሂብነ ሰይአት። በዚህ ዱንያ ላይ ያለ የምትሰራቸው ጥሩ ስራዎች መጥፎ ሰርተህ የነበሩ ወንጀሎችህን የማስጠፋት አቅም አላቸው ይላል አላህ ሱብሓነሁ ወተዓላ። ዑለሞች ራሱ በዚህ ጉዳይ ምን ይላሉ መሰለህ? ሰው ልጅ አስለን
መጥፎ ከሰራ በኋላ አላህን ካመፀ በኋላ ውስጡ የሚቀር የወንጀል አثار አለ ምልክት حتى የሆነ ሰላት ላይ ሆነ ልታስታውሰው ትችላለህ የሰራውን ወንጀል ምናምን ይሄ የወንጀል አثار ምልክት ይባላል ያንን የማጥፋት አቅም አለው ይላሉ ጥሩ ስራ መጥፎ ስራ ሰራህ አይደል ወዲያውን የምትሰራ ጥሩ ስራ ያቺን ምልክት የማጥፋት ነገር አላት ገብቷል አይደል የሆነ መጥፎ ሰርተ አላህ ዘንድ የሆነ በመጥፎ መመዝገብ ብቻ አይደለም حتى አንተ ላይ የሚተው አثار አለ ምልክት አለ ማለት ነው ያ ነው እየገደለህ ወደ እነዚህ አይነት ደረጃ አሁን ወደ አለህበት ደረጃ ያመጣህ ማለት ነው ሶና አላህ አሁን ማጅን ባነሳ አላህን በቃፊቱን አዞሩብኛል እንድትል የሚያደርግህ ያ ነው ያ ስለተደጋገመ ኦሬዲ አንተ ያ ወንጀል በሰራህ ቁጥር እያስጠፋህ ስላልሆነ ተደጋግሞ ኦሬዲ በቃ ልብህን አደንድኖታል ሶ ለዛ መፍትሄ የሚሆን ነገር ነው መሰልቸት የለብህም ሁለቴ መበላት የለብህም ይኸውልህ መጥፎ ከሰራህ በኋላ ወዲያውኑ ጥሩን ስራ ሰርተህ አላህ ዘንድ ያለህን የተመዘገበብህን እንትን ታስጠፋለህ በአንድ በኩል ደግሞ ሸይጣንም ታስጨልለዋለህ ለምን ወጣቃለህ ባይዘው መጥፎ በሰራህ ቁጥር ይሄ ጥሩን ስራ የመስራት ልምድ ባላመድክ ቁጥር ሸይጣንም ይሆንዛል በቃ ይደክመዋል ለምን አንተ መጥፎ ባሰራህ ቁጥር ጥሩ ስራ እየሰራህ ነው አላህ Subhanahu Wa Ta'ala እንደሚምርህ ያውቃል ይሄማ በቃ ነቄ ብሏል በቃ ይዝም ብሎ እኔን ያደከመኝ ነው የሚለው የሆነ ሳለ ተቀይላል እና ባረከላሁ ፊክ የቻልከውን ያክል ትንሽም ብትሆን ጥሩን ስራ ወዲያውኑ በማስከተል አላህ ዘንድ ያለህን እንትን ማስማር አለብህ ይህን ባላመድክ ቁጥር ወደ አላህ የመቃረብ ፓወር አለ የሆነ ሰዓት ላይ ወንጀልህንም ተርግፍ አድርገህ የመሄድ እድል ይኖርሃል እንዳትደክም والله بالتوفيق السلام عليكم ورحمة الله አስታውስ አላህን የፈራ ሰው ሁሉንም ነገር ያስፈራል ወይም ግርማ ሞገስ ይኖረዋል አላህን ያልፈራ ግን ሁሉንም ነገር እየፈራ ይኖራል ልብህም በአላህ ፍቅርና ፍርሃት ብቻ ሙለው ያኔ የዓለም ፍርሃት ከውስጥ ይወጣል አላህ ለባሪያው በቂ አይደለምን አድምጡ እንግዲህ ጥያቄ የሚነሳው ከዚህ በኋላ ያለው ላይ ነው ኢነ አሐደኩም ለያዕመሉ ቢዐመሊ አህሊል ጀና ከናንተ አንዳችሁ የጀነት ሰዎችን ወይም የጀነት ባልተቤቶችን ስራ ይሰራል ሐታ ማ የኩኑ በይነሁ ወበይነሃ ኢላ ዚራዕ በሱና በሷ ማለትም በሞት ወይንም ጀነት በመግባት መካከል የክንድ እድሜ ያክል እስኪቀረው የጀነት ሰዎችን ስራ ይሰራል ከዛም ሊሞትና በዛ በጀነት ሰዎች ስራው ሰበብ ጀነት ሊገባ የክንድ እድሜ ያክል በቀረው ጊዜ ፈየስቢቁ ዐለይሂ الكتاب ስለሱ ማንነት ወይም ስለ ፍጻሜው ከጌታ አላህ ዘንድ ቀድሞ የተጻፈው ነገር ይቀድመውና ያ ውሳኔ በዛች በቀረችዋ የክንድ እድሜ ፈያዕመሉ ቢዐመሊ አህሊ النار የእሳት ሰዎችን ስራ ይሰራና ፈየድኹሉሃ በዛው እሳት ይገባል በተቃራኒው ደግሞ ወኢነ አሐደኩም ለያዕመሉ ቢዐመሊ አህሊ النار ከናንተ አንዳችሁ የእሳት ሰዎችን ስራ ይሰራል ሐታ ማ የኩኑ በይነሁ ወበይነሃ ኢላ ዚራዕ በሰውየውና በሷ በሞት ወይም ጀሃነም እሳት በመግባት መካከል የክንድ እድሜ ያክል እስኪቀረው የጀሃነም ሰዎችን ስራ ይሰራል ከዛ በኋላስ ልክ ሊሞት የክንድ እድሜ ሲቀረው ፈየስቢቁ ዐለይሂ الكتاب ከጌታው አላህ ዘንድ ስለ ሰውየው ዕጣ ፈንታ ወይም ስለ ፍጻሜው ቀድሞ የተጻፈው ነገር ይቀድመውና በዛች በቀረችዋ የክንድ እድሜ ላይ ፈያዕመሉ ቢዐመሊ አህሊ الجنة فيدخلها የጀነት ሰዎችን ስራ ሰርቶ በዛው ኻቲማው ተስተካክሎ ጀነት ይገባል አሉ አላህ ኻቲማችንን ያስተካክለው ይሄንን ሐዲስ በተመለከተ ጥያቄ ይነሳል ጥያቄውን ደህና አድርገው ማብራሪያ ከሰጡት መካከል ዶክተር ሙሐመድ ሰዒድ ረመዳን አልቡጢ ረሂመሁላህ ረህመተን ዋሲዓ ሶሪያዊ ዓሊም ናቸው الإنسان مسير أم مخير የሚል ኪታብ አላቸው human compelled or free ሰው በሚሰራው ስራ ነፃ ፍቃድ አለው ወይንስ የተገደደ ነው በሚለው ዙሪያ ጀብርያዎች ወይንም ደግሞ አልዓብድ መጅቡር ሰው በሚሰራው ስራ የራሱ ነፃ ፍቃድ የለውም ተገዳጅ ነው ብሎ የሚያምኑ ቡድኖች የሚያነሷቸውን ሹብሃት መልስ የሰጡበት ኪታብ ነው ታዲያ ጀብርያዎች በዚህ ሐዲስ ላይ ያላቸውን አቋም በዚህ መልኩ ሸይኹ ያቀርቡና መልስ ይሰጣሉ ምን ይላሉ ففي الناس من يرى في هذا الكلام الذي جاء في نهاية هذا الحديث የዚህ ሐዲስ መጨረሻ አካባቢ ላይ የተነገረውን ቃል በመያዝ አንዳንድ ሰዎች እንዲህ አይነት ምልከታ ይኖራቸዋል ما يدل على أن في الناس من قد خلقه الله تعالى للمكرمة والنعيم ከሰዎች መካከል አንዳንዶች አሉ
አላህ ለክብርና ለጸጋ ቀድሞውኑ የፈጠራቸው ፈላ ተዱሩሁ ልመዓሲ ቀጡን ምንም አይነት ወንጀል ፈጽሞ የማይጎዳቸው የሆኑ ብለው ይረዳሉ። ለምን ሰውየው ሊሞት የክንድ ዕድሜ ያክል እስኪቀረው የጀሃነም ሰዎችን ስራ ሲሰራ ይቆይና ስለ እጣ ፈንታው ግን ቀድሞ የተጻፈው ነገር ቀድሞት በዛች በቀረችዋ የክንድ ዕድሜ የጀነት ሰዎችን ስራ ሰርቶ ጀነት የሚገባ ከሆነ ከሰዎች መካከልም አሉ ማለት ነው። ምንም አይነት ወንጀል ቢሰሩ ምንም የማይጎዳቸው ብለው የሚረዱ አሉ። ወፊ الناس من قد خلقه الله للشقوة والعقاب እንዲሁም ከፊሎቹ ከሰዎች መካከል አላህ ለቅጣትና ለዘላለማዊ እድለቢስነት ቀድሞ የፈጠራቸው አሉ። ለዛ ዓላማም ሲባል ስለተፈጠሩ فلا تنفعه الطاعة والقربات قط ምንም አይነት መታዘዝ ኸይር ስራ ወደ አላህ የሚያቀርብም መልካም ተግባር አይጠቅማቸውም ማለት ነው የሚለው አሉ። ለምን እስኪሞቱ ወይም ደግሞ ሊሞቱ የክንድ ዕድሜ ያክል እስኪቀራቸው የጀነት ሰዎችን ስራ ሲሰሩ ቢከርሙም በዛች በቀረችዋ የክንድ ዕድሜ ላይ فيسبق عليه الكتاب فيعمل بعمل أهل النار فيدخلها ቀድሞ የተጻፈው ይቀድመውና የጀሃነም ሰዎችን ስራ ሰርቶ በዛው እሳት ይገባል ተብሏል። ያ ሁሉ ዘመን ሲሰራ የነበረው መልካም ስራ ያ ሁሉ ዘመን ሲያደርገው የነበረው ወደ አላህ መቃረቢያ መንገድ እማይጠቅመው ቀድሞውኑ ለእሳት የተፈጠረ ነው የሚል ግንዛቤን የሚወስዱ አሉ። እዚህ ቻናላችን ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ እንዲሁም ሁለተኛ ቻናል አለን። የሁለቱንም ሊንክ ኮሜንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ።